ቅድስት አመረረች። ማህሌትን ሴት አድርጋ ያዘቻት። ብሩክ በድንጋጤ ሲገለግላትም ጓዟን ተብትባ ጥላ ወጣች። ብሩክና ቅድስት የመጨረሻ ተለያዩ። ማህሌት ቅድስትን ለማናደድ የምታደርገው ጥረት ቅድስት ትዕግስቷን እንድታጣ በማድረግም ከቤት ወጥታ እንድትሄድም አደረገች። በዚህን ሰዓት ብሩክ ሁለቱንም ማጣት አልፈለገም። ማህሌት በእርግጥ እሱ ባይፈልጋትም እሷ ግን እንደሚፈልጋት አይነት ወንድ ለማድረግ እየጣረች ባለችበት ሰዓት አታለለችው። ይሄንን መቋቋም ያቃታት ቅድስት የመጨረሻ ውሳኔዋ ማህሌትን ሴት አድርጋ መድፋት ነበረ። ነገር ግን ብሩክ ሲያላቅቃት የመጨረሻ ተናደደች። ያንተ ችግር ሳይሆን የኔ ነው፣ እናም ቦታዬን እረስቼ ነው በማለትም ጓዟን ተብትባ ስትወጣ ብሩክ ቅድስትን መለመን ሲጀምርም ቅድስት ግን የመጨረሻ ውሳኔዋ አንተ ብትፈልግ እንጂ አንተ ባትፈልግ በፍጹም እሷ እዛ ቤት ልትልከሰከስም ሆነ ዘወር ብላም ልታይ አትችልም። የራስህ ውሳኔ የማይረባ ስለሆነ የውሳኔ ሰው ስላልሆንክ በፍጹም አንተ ለኔ የምትገባኝ አይደለህም። ሲቀጥል ደግሞ ክብሬን ጠብቄ የኖርኩ ስለሆንኩኝ ተነ ክብሬ የሚያገባኝ አላጣም በማለትም ፖርሳና ሻንጣን ይዛ ያለቻትን ልብሷን ይዛ ውልቅ አለች። ማህሌትም ስላነቀቻት ነገሩን ማካረርና ማካበድ ጀመረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርቲ ዘመተናል። እጅግ የሚያሳዝነው ነገር ቅድስትና ማህሌት የመጨረሻ የከፋ ጦርነት ላይ ደረሱ። በዚህን ሰዓት ቅድስትና ማህሌት ተናንቀው ሲቦጫጨቁ ብሩክ በድንጋጤ ለመገልገል ሲሞክር ቅድስት የመጨረሻ ተናደደችበት። አንተ ራሱ የውሳኔ ሰው ስላልሆንክ ምንም ማድረግ አልችልም። አንተ እውነት ልብ ቢኖረህ ኑሮ እኔን በዚች በከሃዳ ሴት አትቀይረኝም ነበር። ስለዚህ ወደህና ፈቅደህ አምነህ ስላደረከው እኔ እዚህ ከእናንተ ጋር መግማማት አልፈልግም። አሁን ላይ ጭራሽ ለሷ አግዘህ እኔን እየገለገልክና እኔ ላይ እየጮህ ነው ወይ አለች። ቅድስት እንግዲህ ማህሌትን ሴት አድርጋ በመያዟ ብሩክ የግድ መንጭቆ አስለቀቃት። ለምን አስለቀቀኝ በማለትም በንዴት ጥላው ልትወጣ ጓዟን ስትሰበስብ ብሩክ ተንበርክኮ እባክሽን ቅድስቴ ያላንቺ ህይወቴ ባዶ ነው እባክሽ እያለ ቢማጸናትም አንተ የማትረባና የውሳኔ ሰው ስላልሆንክ እኔ ደግሞ እንዳንተ አይነት የውሳኔ ሰው ውሳኔ አልባ የሆነ ሰው አያስፈልገኝም። ማድረግ ያለብኝን ነገር ለፈጣሪ ብዬ አድርጌያለሁ። ከዚህ በኋላ አንተ ይሳካልሃል፣ ወደ እኔ ህይወት ትመጣለህ ብዬ የምጠብቅበት ምክንያት የለኝም። ምክንያቴን ገደል ሰደኸዋል በማለትም ቅድስት እንግዲህ ከቤት ወጥታ ገፍትራውን መነጫጭቃው ሄደች። ማህሌት ባደረገችው ነገር ምኞቷ ስለተሟላላት ደስ አላት። ቅድስት ልሄድ ነው ገድያችሁ እያለችም ለብሩክ ስታቃጠር ስለነበረ ቅድስት በሰዓቱ ተደውሎ ሲጠይቃትም እየመጣሁ ነው ስትለው እሱም እሺ ነይ ሲላትም ምን ተፈጥሮ ነው ሀገር እሄዳለሁ ብለሽ የተነሳሽው ሲላትም አልሄድም ማን ነው እንዲህ ያለው እያለች መልሳለን ነበር። ለምን ተዋሻለሽ ሲባባሉ ሁለቱ ሲሞጨጨሩ ብሩክ ተው በማለት በመካከላቸው ሲገባ እንግዲህ ማህሌት ቅድስት ትሄዳለሁ ብላለች ብላ በውሸት ቢሆንም ምኞቷ ስለተሳካ በሁለቱ መጣላት ብሩክ መካከላቸው በመግባቱ ቅድስት የመጨረሻ ውሳኔዋ ከቤቱ ወጥቶ መሄድና ቤቱን መልቀቅ ነበረ።
አሁን ላይ መድብል በብሩኬ በጣም ተናደደበት። የእውነት አይደለም እንደዚህ ትረክሳለ ብዬ አላሰብኩም ነበር። እንደዚህ ወርደህና ቆሽሸህ ከዚች ከምናምንቴ ጋር ድጋሜ ስተሰርተህ አይሃለሁም አላልኩም ነበረ። የመጨረሻ እረክሰህብኛል በማለትም ብሩክ ላይ ያለውን መጥፎ አመለካከት አንጸባርቆ ወደ ሞገስ ጋር ሄደ። በዚህን ሰዓት ምን ማድረግ እንዳለባት ግራ የተጋባችው ቅድስት ከንደቷ ብዛት ከቤት ወጥታ በመሄዷ ግን ደግሞ ዘወር ብላ ስታስበው እንኳንም አደረግኩኝ፣ እንኳንም ከቤቱ ወጣሁ፣ ምን እፈልጋለሁ? ህይወቴን ጨለማ እያደረገ እድሜ ልኬን እሱን እንድጠብቀው የሚፈልግ ሰው አይደለም። ስለዚህ መወሰን አለብኝ፣ የውሳኔ ሰው መሆን አለብኝ። እሱ እሷንም እኔንም አንድ ቤት አደባልቆ ማኖርና እንደፈለገ የእኔንም ክብር ማንቋሸሽ ነው የሚፈልገው። እኔ ደግሞ ጠንካራ የሆነ የውሳኔ ወንድና እኔን ብቻ የግሉ የሚያደርግ እንጂ ከሌላ ሴት ጋር የሚያጋፋኝ ወንድ በፍጹም አልፈልግም በማለትም ቤቱን ለቃለት ሄደች። ምሳሌ ወደ የትኛው ወደ ማን መሆን እንዳለባት ግራ የተጋባችው መሀሊትን አትቅረብኝ እያለች ስትገኝ ቅድስት ናት የመረዘችሽ ይች መርዝ። እኔ እኮ አሁን ተቀይሬያለሁ፣ በጣም ነው የሚወድሽ፣ በጣም ነው የማከብርሽ፣ ልጄ ነሽ እያለችም ብትሰብካትም እኔ አንቺ አይደለሽም እናቴ ቅድስት ናት፣ እናቴን መልሶ ካላመጣልኝ በፍጹም እዚህ ቤት አልቆይም እያለች እንግዲህ ምሳሌም ያዙ ይልቀቁኝ ትላለች። መድብል ሞገስ ጋር ሄዶ እነዝናን ማሳሰር እንዳለባቸውና እንዲሁም ደግሞ ምስክርነቱን አጠናክረው ወደፊት መቀጠል እንዳለባቸውም ተነጋገሩ። በዚህን ሰዓት በሚያሳዝን ሁኔታ አሁን ላይ የሞገስ ሕይወት አደጋ ላይ ሆነ። ጠበቃውን ሳይሉት ያላቅሙ በመነካካት ሚስቱ ጋር የተላከውና ቪዲዮ ማስረጃም ሚስትየዋ የኔን ባል እንደዚህ ልትዩ አትችም፣ የማነሽ ወራዳ ራስሽ ክብርሽን ዝቅ አድርገሽ የኔን ባል ዝቅ ልታደርጊ አይገባም፣ ዝም ብዬ የማምንሽ ይሆን ይመስልሻል ብላ ሉላን ተናገረቻት። ሉላም እባክሽን ላስረዳሽ የተፈጠረውን ነገር ሲመጣ እኔ ዝም ብዬ እንዳልሆነ የኔ ባል እውነታውን ይነግርሻል ቢላትም በፍጹም እምሰማሽ አይደለም በማለትም እንግዲህ የጠበቃው ሚስት ሉላን ሰርባ መለሰቻት። ሞገስም ጠበቃውን ጠልፌ ጥየዋለሁ ከዚህ በኋላ ምንም አያመጣም እያለ ቢያወራም ለመድብልም ቢነግረው መድብል የሚፈጠር ነገር ካለ የሚያስቸግርም ነገር ካለ ለኔ ንገረኝ፣ አልበለዛ አፈር ዱቄት አድርጌ አይደለም ሊያሳስርህ ይቅርና ከነ ሙሉ ንብረትህ በስነ ስርዓት ንብረትህን በእጅህ እንዳስገባ ነው የማደርገው አለው መድብል። ሞገስም በዚህን ሰዓት እውነትህን ነው፣ ግን ደግሞ አሁን ላይ ጠምዝዤ ጥየው ምንም አቅም የለውም ጠበቃው። ስለዚህ በሉላ ላይ ያደረገውን ግፍ ሀብሎ ይመልሳታል። መጀመሪያ አልናገር ያለችው ስለፈራችና እኔን አሳስረዋለሁ እያለ ስላሰቃያት ነው በማለትም መለሰላት። መድብልም እንደዛ ከሆነ ኦኬ እመነኝ፣ ዝናና እንዲሁም ግብረ አበሮቹ በስነ ስርዓት ይታሰራሉ አለው። እሺ ይህንን አምንብሃለሁ መድብል በማለትም ሞገስና መድብል ተነጋገሩ። ነገር ግን አሁን ላይ መሀል እያሰቃያት የምትገኘው ትህትና በዝና እጅ ትገኛለች። ዝናም እያለ ያለው ከኔ ጋር ተስማምተሽ ብትኖሪና ብትቀጥ ነው የሚሻልሽ፣ አልበለዛ ሌላ ችግር ህይወትሽን አደጋ ላይ ትጥያለሽ ቢላትም እንደፈለጋችሁ አድርጉኝ የእናንተ ስራ ስለሆነ ስትልም እርቦኛል አለች። ምግብ የደረቀ ዳቦ ሲሰጣትም ይህን ያክል አው 2 ቀን እኮ ሊሞላይ ነው ምግብ የሚባል አልቀመስኩም ስትለውም አንቺ ጥጋብሽ እንኳን 2 ቀን ይቅርና 2 ሰዓት ያልበላ ሰው አትመስሊም እና እድልሽን አበላሸሽው።
አማራጭ ሰጥቼሽ ነበረ። እኔ ጋ ሆኜ የእኛን ህይወት ኑሪ ብዬሽ ነበረ። ግን ደግሞ አንቺ እኔ ጋ ብትሆኚ የምትበይው ቁርጥ እንጂ ይሄን ዳቦ አልነበረም ሲላትም ምንም ነገር አልፈልግም አለችው። አውቃለሁ እኔ ጀግና ነኝ ሲላትም አውቃለሁ አንተ ጀግና ብትሆንም ጀግና ነህ፣ መልካም ሰው ነህ፣ ግዙፍ ነህ፣ በቃ መልከ መልካም ነህ፣ ግን ደግሞ ርህራሄ የሚባል የለህም። አንተን ከማገባ ብትገሉኝ ይሻላል ስትለውም እንግዳውስ ጠብቂ በማለትም ተናገራት። እሷም በጣም አዘነች እና ያንን በተራባ አንጀቷ ደረቅ ቂጣ መብላት ጀመረች። ሌላው እንግዲህ አሁን ላይ የዝናና የካሌብ ሙሲሳ ማብቂያ ቅርብ እንደሆነም ተነጋገሩ። ግን ደግሞ ምንም የሚፈጠር ምንም ማድረግ ስለማይችሉ አሁን ላይ እጅግ በጣም አሳማሚ ነገር ቢፈጠርም እንደሚታሰሩ ያምናሉ። መታሰሩ እንዳለ ሆኖ ግን አሁን ላይ እየተጎዳች ያለችው ትህትና ናት። አይ ምን ማድረግ እንዳለብኝ አላቅም እያለች በጣም እያዘነችም ትገኛለች። ግን ደግሞ አማራጭ ስለሌላት በዛ ቤት ውስጥ ትገኛለች። ምን ልታወጡኝ ነው ጨጓራዬን ስትለው ይህን ሽሮ የበላ ጨጓራ ማን ይፈልገዋል? እሱን እና ምኔን ነው እሱን ዶክተሮቹ ያውቃሉ በማለት ለትህትና ነገራት። የቅድስትና የመሀሌት ነገር እንግዲህ መጨረሻው መሀሌት አሁን ላይ አሸናፊ ነኝ ብላ ብታምንም ብሩክ አንቺ ቆሻሻ የተረገምሽ ህይወቴን ያበላሸሸው አንሶ አሁን ደግሞ ድጋሚ የተስተካከለ መንገድ መሄድ ስጀምር አሁንም መንገዴ ላይ እንቅፋት ሆንሽብኝ አላት። እሷም ብሩኬ አንተም በደንብ ታውቀኛለህ፣ እኔም በደንብ አውቃለሁ፣ ሚስትህ ነኝ። ስለዚህ በፍጹም እንደዚህ አይነት ነገር እሷ ደግሞ ሰራተኛ ናት አለችው። አሁን ቅድስት በጣም አምራ ያደረገችው ነገር ለሷ ከዚህ በኋላ ማንም ሰው እንዲጫወትባት መፍቀድ እንደሌለባትም አሳወቀች። ሰብስክራይብ